አራት ነገር እሱ ውስጥ ያለበት ሰው ካነ ሙናፊቀን ኻሊሰን ጥርት ያለ ሙናፊቅ ነው አሉ። አላህ ይጠብቀን። አራት ነገር ውስጥ ያሉበት ወመን ካነ ፊ ኸስለቱ ሚንሁነ ከነሱ አንድ ቅርንጫፍ አንድ ነገር ካለ ካነት ፊ ኸስለቱ ሚን ኒፋቅ ሐታ የደዓሃ እስከሚያቆም ድረስ የንፍቅና ምልክት አለበት። የመጀመሪያው ኢዛ ቱሚና ኻን ሙናፊቅ ሲታመን ይክዳል። አማና አደራ ሲቀመጥ ይሄን ባደራ አስቀጥል ሲባል መቼ አስቀመጥኩ ይላል፣ መቼ ይላል። አላህ ይጠብቀን። በተለይ በአሁን ዘመን ላይ የምንሰማቸው ብዙ ነገሮች ውጭ ያሉ እህቶቻችን ለፍተው ደክመው በዛ በረሃ እንደዛ ደክመው ያጠራቀሙት ገንዘብ እዚህ አጎቴ አባቴ ወንድሜ ባሌ ብላም ሊሆን ይችላል የሆነ ዘመድ አዝማድ ብላ ልካ እስቲው ነገር ግዙልኝ መሬት ግዙልኝ ቤት ገንቡልኝ ብላ አጠራቅማ ለፍታ የላከችውን ገንዘብ አንዳንድ ማፊያ ፎቶ ያነሳና የሌላ ሰው ቤት ይሄው የነውን ቤት እየገነባውልሻለሁ ይላታል። አላህን አትፈራ? የዚህ ደካማ ገንዘብ እንደው ለኔ ህይወት ይሆነኛል ብለህ ታስባለህ? ዱንያ ላይ ዋጋ ትከፍልበታለህ። አማናን ያስቀመጠችው አንተ ትክዳለህ ወይ? ከሀገር ውጡ ሲባል ካለችበት ሀገር ተሰደው ሲመጡ ወደ ሀገራቸው ባለኝ ገንዘብ ሱቅ ልክፈት የሆነ ንግድ ልነግድ ስትል ገንዘቤን ስትል መቼ አስቀመጥሽ ይላታል። መቼ ይላታል። ያ አላህ አለም ያዕለም ቢአነ አላህ የራ ይህ አላህ እንደሚያየው አያውቅም? አላህ ይመለከታል። ስለዚህ ኢዛ ቱሚና ኻና ሲታመን ይክዳል፣ ሙናፊቅ ባህሪ ነው። ወኢዛ ሐደሰ ከዘበ ሲናገር ይዋሻል። ወኢዛ አሐደ ገደረ ቃል ከገባ ቃሉን ያፈርሳል። ወኢዛ ኻሰመ ፈጀረ ሲከራሰስ ሽንጡን ገትሮ በውሸት እየማለ የውሸት መሐላ እየማለ ይከራከራል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ባህሪ ያለበት የንፍቅና ባህሪ ያለበት አሉ። ሌላው ትልቁ ውሸት አሉ አፍረል ፊራ አይ የሪየ ረጁሉ አይነሂ ማለም ተራ የውሸቶች ሁሉ ውሸት አይኑ ያላየውን ነገር እንደዛ አይቻለሁ ብሎ መናገር ውሸት ነው። መናምም ሊሆን ይችላል። በመናምም መናም ሳይ መናም ማለት ምንድነው? ህልም 46ኛው እኮ ነቢያቶች ከሚያዩት እኮ 46ኛ ደረጃውን ይይዛል እኮ መናም። ያላየውን መናም በህልሜ እንደዚህ አየው ብሎ ውሸት መናገር ከባድ ውሸት ነው። ያላየውን መናም መናገር የለብህም። የመናም የራሱ ስርዓት አለው። በዚሁ አጋጣሚ መጥፎ መናም ከሆነ አይነገርም፣ ለሰው አይነገርም። አንተ በእንቅልፍ መጥፎ መናም አይነት ብርግግ ብለህ ከተነሳ ወደ ግራ ዞር ብለህ 3 ጊዜ አውዙ ቢላሂ ሚነሸይጧኒ ረጂም ካልክ በኋላ 3 ትፍትፍ በል፣ ከዛ አቅጣጫ ቀይረህ ተኛ አሉ። ያንን ያየውን ነገር ለማንም አትናገር፣ አይጎዳህም አሉ ነብዩ ሰለላሁ ዐለይሂ ወሰለም። መጥፎ መናም ለሰው አይናገርም እንዳይቻለው ተብሎ ማለት ነው። ጥሩ መናም ከሆነ ለምትወዱት ሰው ምን በሉ ንገሩት። ጥሩ መናም ከሆነ ያላየውን አየው ማለት ደግሞ ግን ከባድ ወንጀል ነው። ልንጠነቀቅ ይገባል።